40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት ዘገባዎች እንደሚሉት በደመኛ ጎረቤታሞቹ ህንድና ፓኪስታን መካከል በተካሄደው የዛን ሰሞን የ4 ቀናት ቁርቋሶ ባለድሏ መሰሪዋ ጎረቤታቸው ቻይና ናት ይላሉ። ምክንያቱም የቻይና ወታደራዊ ኢንዱስትሪ የህይወቱን ትልቅ መገለጥ አግኝቷልና የዛን ቀን ፈረንሳይ ሰራሽ ስመ ገናናዎቹ ራፋኤል ባለብዙ ሥራ የጦር ጀቶችን ኮረሻሻሚ የጦር ጀቶች ጂ10 እና ጂ17ቶች በፓኪስታን እጅ ሆነው ራምቦን ሆነው ታይተዋል። ሁለቱ የታሪክ ቁርሾ ደም ፍላተኛ ያደረጋቸው እሳት በጨርቄ ጎረቤታሞች ህንድና ፓኪስታን ዓለምን የኒውክሌር ጦርነት ስጋት ውስጥ ወደ ከተተ የ4 ቀናት ትምትም ቲትፎርታት ያስገባቸው የአሸባሪዎችን ጉረኖ ያለቻቸውን ይዞታዎች ላይ በ80 የጦር ጀቶች የጋራ ሮኬት ውንጨፋ የተቀነባበረ ጥቃት ሚያዝያ 29 ቀን የፈጸመችው ህንድ ነበረች። ህንድ ለዚህ ምክንያት የሆናት በካሽሚር ፓህልጋም የተሰኘ የቱሪስት መናኸሪያ ቀዬ ፓኪስታን ደገፍ ያለቻቸው 3 አሸባሪዎች ተኩስ ከፍተው 26 ሰዎችን መረፍረፋቸውን ለመበቀል ነበረ። 25ቱ ህንዳውያን ነበሩ፣ አንድ የኔፓል ዜጋ። ሚያዝያ 14 ቀን በኢትዮጵያ በፈረንጅ ኤፕሪል 22 ህንድ የተጠቀመችባቸው የጦር ጀቶች ስብጥር በጠቅላላ ወይም በአብዛኛው ራሽያ ሰራሽ ሚጎችና ፈረንሳይ ሰራሽ ራፋኤል ነበሩ። ፓኪስታን ደግሞ ጂ10 እና ጂ17 ቻይና ሰራሽ ጢያራዎችን የአየር ለአየር ሚሳኤሎቻቸው ገዳይ ነበሩ። የጂ10ሮች በዚህ ሁኔታ በድሮዎቹ አራዶች ሚጎችና የፈረንሳይ ራፋኤል ቴክኖሎጂ ላይ ብልጫ ማሳየታቸው በቻይና ወታደራዊ ገጽ ላይ ከአድማስ አድማስ የተዘረጋ ፈገግታ አላብሷል። ባጭር ቃል ገበያው ደርቷል። የአሜሪካ ምክር ቤት ወይም ኮንግረስ ሪፐብሊካን እንደራሴዎች የሀገሪቱ የሕዝብ ደህንነት መሠረት ለሆኑት ሜዲኬድና ፉድ ስታምፕስ ነፃ የምግብ ራሽን ካርድ እንደማለት ነው በጀት ላይ 1 ትሪሊዮን ገደማ እንዲቀነስ ግፊት እያደረጉ መሆናቸው ተሰማ። ግፊቱ የፕሬዝደንት ዶናልድ ትራምፕ አጀንዳን የማስፈጸም አካል ነው ተብለዋል። ሲኤንኤን እንደዘገበው ዕቅዱ በኮንግረስ ቢጸድቅ ወይም ሲጸድቅ በሚሊዮኖች የሚቆጠሩ አሜሪካውያን ከነዚህ 2 መሠረታዊ የደህንነት ዋስትናዎች አገልግሎት ይገለላሉ ወይም አገልግሎቱን ይነጠቃሉ። ትራምፕ የሕክምና ዋስትና የሚሰጠውን ሜዲኬድ ከቶም አነካም ሲሉ ደጋግመው ምለው ተገዝተው እንደነበረ የሚታወስ ነው። ይሁንና ግፊቱ አሁን በሪፐብሊካን እንደራሴዎች አማካኝነት ኮንግረስ ውስጥ እየገፋ የመጣ ሲሆን እንደራሴዎቹ ከነዚህ 2 መሠረታዊ የሕዝብ የደህንነት ዋስትናዎች ውስጥ ይህን ያህል የፌዴራል መንግሥትን እገዛ የመጉረድ እርምጃ ወደ 1 ትሪሊዮን ነው የሚጎዳው ሰርተው መብላት ሲችሉና ሲገባቸው በእርዳታ መኖር ላይ ሙጭጭ ያሉትን ጎልማሶች ብቻ ነው ሲሉ ይከራከራሉ። ይሁንና እውነቱ ግን ይላሉ ኤክስፐርቶች የሪፐብሊካኖች መንግሥት እንከባከባቸዋለሁ ሲል ደጋግሞ ቃል ሲገባላቸው የኖረውን ሕፃናት አካለ ጎደሎዎችንና አረጋውያንን ክፉኛ የሚጎዳ ነው ይላሉ።
የራሽያን የነዳጅ ዘይት ተሸክመው በመላው ዓለም የሚንከራተቱ ምስጢራዊ መርከቦች ጉዳይ በቀጥታ ከራሽያ ጋር ቁርኝት ያለው እንደሆነ እስካለፈው ሳምንት ድረስ ግልጽ አልነበረም ይላል አንድ ዘገባ። የታወቀው ባለፈው ሳምንት ራሽያ ከነዚህ መርከቦች አንዱ ነው የተባለውን በቁጥጥር ስር እንዳይወድቅ ለመታደግ የወሰደችው እርምጃ ነው። አንድ የጦር ጀቷን ላከች። ከ8 ቀናት በፊት ግንቦት 5 ቀን ጃጓር የተባለች በእንግሊዝ ማዕቀብ የተጣለባት የማንንም ሀገር ሰንደቅ ዓላማ የማታውለበልብ ነዳጅ ጫኝ መርከብ የኔቶ አባል በሆነችው ኢስቶኒያ ጦር ሰራዊት እንድትቆምና እንድትመረመር ትዕዛዝ ይደርሳታል። በዚህን ጊዜ ከየት መጣ ያልተባለ ዘመናዊ ሱ-35 የጦር ጀት ዝቅ ብሎም በኢስቶኒያ የአየር ክልል ውስጥ ገብቶ በመርከቧ አጠገብ በረቀ። በክንፎቹ ስር ሚሳኤሎች የሸጎጠው የጦር ጀት በመርከቡ ላይ ያደረገው ብርቅታና የሰጠው ምልክት የኤስቶኒያ ጦር ነዳጅ ጫኟን አጅቦ ከውሃ ግዛቱ በመሸኘት ጎመን በጤና የሚለውን አማራጭ ወሰደ። እንደ ዕቅዳቸው አስቁመው መሳፈርና ፍተሻ ማድረግ ችሎ ቢሆን ኖሮ ምናልባትም በቁጥጥር ስር ሊያውሏት ይችሉ ነበር። ይሄ በጣም አዲስ ነገር ነው አሉ የኢስቶኒያ ውጭ ጉዳይ ሚኒስትር ማርጎስ ሳላና። ራሽያ በደም ፍላት እንደ መብረቅ ያለ ክቡታና ድንዛዜ የፈጠረ የኢስቶኒያን የኔቶ አየር ክልል እንደ መሸታ ቤት የደፈረ የጦር ጀት መላኳም ውጭ ጉዳይ ሚኒስትሩ እንዳሉት እነዚህ ህቡ የነዳጅ ጫኝ መርከቦች ሰልፈኞች የኔ ናቸው ማለቷ ነው ያስብላል ብለዋል ሩሲያን። እስራኤል የኢራን የኒውክሌር ጣቢያዎችን በፍጥነት ለማጥቃት እየተዘጋጀች መሆኗ ተሰማ። ከኢራን አብዮት ማግስት ጀምሮ በእስላማዊት ሪፐብሊክ ኢራንና በአይሁዳዊት አገር እስራኤል መካከል ዋናውና የመጨረሻው ቀጥተኛ የህልውና ፍልሚያ ዘ አልቲሜት ባትል ኦፍ ኤግዚስተንስ አሁን ጊዜው ደረሰ ይላል አክሲዮስ የአሜሪካ የዜና ድረገጽ። ምንጮች ለዚህ እፍታ ወሬዎችን በማቅረብ ለተካነ የዜና ምንጭ እንደነገሩት የእስራኤል ጦር ለእስራኤል ዘላቂ ህልውና ላይ አደጋ ሊጋርጥ የሚችለውን የኢራን የኒውክሌር ማብላያዎችና ዩራኒየም ማበልጸጊያዎችን ለማውደም የሚያስችለው የታሪክ መስኮት ሊዘጋ ይችላል የሚል ድምዳሜ ላይ ደርሷል። ስለዚህም አሁን እንጂ ለሌላ ቀን ማስተላለፍ አይቻልም እርምጃውን። አክሲዮን እንደሚነግረን እስራኤል ከፕሬዝደንት ዶናልድ ትራምፕ ፍቃድ ሳታገኝ በፊት እርምጃውን ትወስዳለች በሚል ዋሽንግተን ተቆንስራለች። እንደ ዘገባው እስራኤል እጇን ሰብስባና ትንፋሿን ውጣ እየጠበቀች ያለችው በአሜሪካና በኢራን መካከል በመካሄድ ላይ ያለው የኒውክሌር ድርድር ያለ ውጤት እስኪከሽፍ ድረስ ነው። አለማወቁ የአሜሪካ ምርጡ ዩኒቨርሲቲ ሃርቫርድ ከእንግዲህ አዲስ ዓለም አቀፍ ተማሪዎችን አይቀበልም። አሁን በመማር ላይ ያሉትንም ማስመረቅ አይችልም። ከዩናይትድ ስቴትስ አሜሪካ የሰማነው ትኩስ ዜና። ምክንያቱም የትራምፕ አስተዳደር እንዲያካሄድ የጠየቀውን የፖሊሲ ለውጥ ሃርቫርድ አላደርገውም በማለቱ የተከተለ መዘዝ ነው። ዓለም አቀፉ ሃርቫርድ ዩኒቨርሲቲ በአሁኑ ሰዓት ከፕሬዝደንት ትራምፕ አስተዳደር ጋር ለርዕዮተ ዓለማዊ ነፃነቱ እየተፋለመ ይገኛል። የትራምፕ አስተዳደር ባወጣው መግለጫ የውጭ ተማሪዎችን መመዝገብ ወይም ማስተማር ልዩ ዕድል እንጂ መብት አይደለም ብለዋል። የትራምፕ አስተዳደር በአትኩሮት የያዘው በእስራኤል ሐማስ ጦርነት ጋር በተያያዘም በቅጥር ግቢ ውስጥ በተካሄዱ አወዛጋቢ የተቃውሞ ትዕይንቶች ውስጥ በተሳተፉ የውጭ ተማሪዎችና የዩኒቨርሲቲ ሠራተኞች ላይ ነው። ይሁንና የዩኒቨርሲቲው አመራር የትራምፕ አስተዳደር የተማሪዎችንና የሠራተኞቹን አመለካከት መቆጣጠርን ጨምሮ ያቀረባቸው ብዙዎቹ ጥያቄዎች ከፌዴራል መንግሥት ሚና በላይ የሆኑና
የዩኒቨርሲቲውን ሕገ መንግሥታዊ መብቶች ሊጥሱ የሚችሉ ናቸው በሚል ፍርጥም ያለ አቋም ይዘዋል። ሃርቫርድ በትራምፕ አስተዳደር ለውጥ እንዲያደርጉ ጥያቄ ከቀረበላቸው በደርዘኖች የሚቆጠሩ ዩኒቨርሲቲዎች መካከል አንዱ ቢሆንም ከሁሉም በላቅና በበለጠም የአካዳሚክ ነፃነቱን ለመጠበቅ ከትራምፕ አስተዳደር ጋር ግንባር ለግንባር በመፋለም ከፍተኛውን ሚና የተጫወተው እሱ በመሆኑ ነው እርምጃ የተወሰደበት። አዋዜ ልዩ ሳምንቱ እንዴት አለፈ? ሳምንቱን በትውስታ ዓለም በዚህ ሳምንት 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ